እንኳንም ወደዚህ የዩቲዩብ ቻናል በሰላም መጣችሁ። ይህ ዩቲዩብ ቻናል የግብርና ሀሳቦችን የምንለዋወጥበት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃለሁ። ዛሬ ላነሳ የወደድኩት ሀሳብ ሰሞኑን በጠቅላይ ሚኒስትር አብይ አህመድ ሀሳብ አመንጭነት በደቡብ ኢትዮጵያ የገጠር ኮሪደር ልማትን ተመልክተናል። ሀሳቡን እንዴት አገኛችሁት? ሀሳባችሁን በኮሜንት ቦክስ ላይ እንድታስቀምጡልኝ ጠይቃለሁ። እኔ ግን የተሰማኝንና ያየሁትን በዚህ ቪዲዮ ለማስቀመጥ ሞክሬያለሁ። ቪዲዮውን እስከ መጨረሻ እዩትና ሀሳቡን ከወደዳችሁት ሀሳባችሁን ግለጹልኝ። አመሰግናለሁ። ይህ የገጠር የኮሪደር ልማት እንደኔ ሀሳብ የኢትዮጵያ ግብርና እጣ ፈንታ ከዚህ እንደሚጀምር ተመልክቻለሁ፣ ወይም ከዚህ ይጀምራል ብዬ አስባለሁ። ምክንያቱም ለመጪው ትውልድ እያሰብን ዛሬን የምንኖርበት ስራ ስለሆነ፣ ይህም ደግሞ ሰስተነብል አግሪካልቸር ብለን የምንለውን ሀሳብ በውስጡ የያዘ ስለሆነ ነው። በዚህ መሰረት ያየኋቸውን ሀሳቦች እንድትከታተሉኝ እጋብዛለሁ። ሰስተነብል ፋርሚንግ ብለን የምንመለከተው እንግዲህ የመጪውን ትውልድ እያሰብን የምንሰራው ስራ ነው። ይህም የተለያዩ የግብርና አሰራሮችን በውስጡ ይመለከታል። ተፈጥሮን ማዕከል ያደረገ ከተፈጥሮ ጋር ሊስማማ የሚችሉ ስራዎችን በመስራት ነገን ለትውልድ ማሻገር ነው። ለምሳሌ በዚህ የኮሪደር ልማት ውስጥ እንደ ሰስተነብል አግሪካልቸር ፕራክቲስ የተመለከትኩት ምንድን ነው? አንደኛ ክሮፕ ማኔጅመንቱን። ክሮፕ ማኔጅመንት እንግዲህ የተለያዩ ዳይቨርሲፋይድ ወይም ደግሞ የተለያዩ ክሮፖችን ወይም ቬጂቴብሎችን በዛ ውስጥ ተመልክቻለሁ ማለት ነው። ስለዚህ መልቲፕል የሆኑ ክሮፕ ወይ ቬጂቴብል አንድ ጋርደን ውስጥ አሉ ብለን ካል ሰስተነብል አግሪካልቸር ይሆናል ማለት ነው። ይህም አንደኛ የተለያዩ ቬጂቴብሎችን ፕሮዲውስ ሃርቨስት ማድረግ ይችላል ገበሬው። ሁለተኛ ደግሞ የምግብ ዋስትናውን ማረጋገጥ ይችላል። የተለያዩ ምግቦችን ማግኘት ይችላል ማለት ነው። ሁለተኛው የሶይል ሄልዝ ኤንድ ፈርቲሊቲ ማኔጅመንት፣ የሶይሉን ጤናማነት ለመጠበቅ የሄዱባቸው ርቀቶችን ተመልክቻለሁ። ፈርቲሊቲውን ወይም የሶይሉን ለምነት ለመጠበቅ የተደረጉ ስራዎች አሉ። ለምሳሌ በኮምፖስት መጠቀም ሊሆን ይችላል። የተለያዩ ስራዎችን ተመልክቻለሁ። ሪሳይክል ማድረግ፣ ኦርጋኒክ ዌስቶችን ሪሳይክል በማድረግ ናቹራል ፈርቲላይዘር በመጠቀም የአፈሩ ኒውትሪንት እንዲጨምር ከፍተኛ ስራዎችን እየተሰራ እንደሆነ እዛ ላይ ተመልክቻለሁ። ኦርጋኒክ ፈርቲላይዘሮችን መጠቀም፣ ለምሳሌ ከባዮጋዝ የሚወጡትን ወደ ባዮ ፈርቲላይዘር በማድረግ ሴንቴቲኩን ከመጠቀም ይልቅ ማኒውር እንዲጠቀሙ፣ ኮምፖስት እንዲጠቀሙ ያየሁበት ሀሳብ ነው ማለት ነው። ሌላኛው ወተር ኮንዘርቬሽን ሀሳቦችን ወይም ውሃን የማቆር፣ ውሃን የመሰብሰብ፣ የዝናብ ውሃን የመሰብሰብ ስራዎችን ተመልክቻለሁ። ሬን ወተር ሃርቨስቲንግ ብለን የምንለውን ማለት ነው። ያም እንግዲህ ሰስተነብል አግሪካልቸር ፕራክቲስ ነው ማለት ነው፣ ወተር ኮንዘርቬሽን። ስለዚህ በዚህ ውስጥ ደግሞ ሬን ወተር ሃርቨስቲንግ ስትራክቸሮችን ኮሌክት የሚያደርጉበትን፣ ስቶር የሚያደርጉበትን ለድርቅ ወይም ፎር ድራይ ፔሪድ እንዲጠቀሙ የሚያደርጋቸውን ስራዎች በሰፊው አይቻሉ። ሌላኛው ፔስት ኤንድ ዲዚዝ ማኔጅመንት ነው። እንግዲህ ፔስት ኤንድ ዲዚዝ ማኔጅመንት በተለይ ደግሞ ካልቸራል የሆኑ ስራዎችን እዛ ውስጥ የተመለከቱበት ነገሮች አሉ። ያም ሳኒቴሽን፣ ኢንተርክሮፕ ስናደርግ ወይም ደግሞ የተለያዩ ክሮፖችን እዛ ውስጥ መልቲ ሲሆኑ እርስ በርሳቸው ባዮሎጂካሊ የመከላከል ባህሪ ስለሚኖራቸው እነኛን ነገሮች ተመልክቻለሁ። ስለዚህ የክሮፕ ሮቴሽን፣ ሳኒቴሽን፣ እንደገና ደግሞ ክሮፕ ቫራይቲ ለአካባቢው የሚሆን በመጠቀማቸው ይህም ሰስተነብል አግሪካልቸራልን እንድንመለከት ይጎኛል። ሌላኛው አግሮፎረስተሪ ኤንድ ባዮዳይቨርሲቲ። እንግዲህ አንድ ገበሬ እርሻውን ሲሰራ ባዮዳይቨርሲቲ ሊኖረው ይገባል። የተለያዩ የዛፍ አይነቶች፣ የተለያዩ የግብርና አሰራሮች፣ የተለያዩ ቬጂቴብሎች እዛ ውስጥ ሊኖሩት ይችላሉ። ከዛ ጋር ደግሞ ዛፍን አጣምሮ የተለያዩ ዛፎችን በመትከል ቢጠቀም የተሻለ ምርት ያመጣል ማለት ነው። ስለዚህ አግሮፎረስተሪዎችን ተመልክቻለሁ። የተለያዩ ዛፎች ተተክለው ኢንቴግሬት አድርገው ከክሮፕ ጋራ ከላይቭ ስቶክ ጋራ። ስለዚህ ያ ማይክሮ ክላይሜቱን ኢምፕሩቭ ስለሚያደርግ የሶይሉን የባዮዳይቨርሲቲውን ኢምፕሩቭ ስለሚያደርግ ይህም ሌላኛው የተመለከትኩት
ሰስተነብል አግሪካልቸር ፕራክቲስ ነው ማለት ነው። ሌላኛው ላይቭ ስቶክ ኤንድ ኒውትሪየንት ማኔጅመንት ነው። እንግዲህ ብዙ ጊዜ እንደኛ ሀገር የምንቸገረው ላይቭ ስቶኮችን አስሮ የማብላት ከቴንድ ኬሪ ሲስተም ላይ በጣም ፑር ነን። ለቀናቸው ሲያጠፉ ወይም ደግሞ ኦቨርግሬዝ ሲያደርጉ ነው የምንመለከተው። በዚህኛው ሲስተም ግን ኢንትግሬትድ ሆነው ክሮፕ ዊዝ ላይቭ ስቶክ ሲስተም ተመልክቻለሁ። ያም ኒውትሪየንት ሪሳይክል ያደርጋሉ። ምክንያቱም የእነሱ እበት ወይም ደግሞ ከነሱ የሚገኘው ፍግ ለክሮፕ በዋናነት ኒውትሪየንት ስለሚሆን ለሶይሉ፣ ስለዚህ እጅግ በጣም ሪሳይክል የማድረግ ስራዎችን ተመልክቻለሁ። ባዮጋዝ ከዛ ነው የሚመረተው። ስለዚህ ሪሳይክል አድርጎ ኢንቲግሬት አድርጎ የመስራት ሁኔታዎችን ተመልክቻለሁ። ሌላኛው ማኒዩር እንግዲህ ማኒዩር ማኔጅመንት ኮምፖስት ማዘጋጀት፣ ይሄ ፕሮሰስ አድርጎ በደንብ ፈርመንት አድርጎ ዲኮምፖዝ አድርጎ መልሶ ለፈርታላይዘር መጠቀም በዋናነት ከዚህ ከላይቭ ስቶክ እና ክሮፕ ጋራ ኢንቲግሬትድ ሆኖ የተሰራ ስራ ተመልክቻለሁ ማለት ነው። ስለዚህ እነኝን ነገሮች በደንብ ያየሁበት ሁኔታ አለ። ሌላኛው ሪኒዌብል ኤነርጂ ኤንድ ክላይሜት አክሽን። ሪኒዌብል ኤነርጂ እንግዲህ ብዙ ጊዜ አንጠቀምበትም። እንደ ኢትዮጵያ በጣም አናሳ ኢነርጂዎችን ተጠቅመናል ብለን ብናስብ ሪኒዌብል ሊተኩ የሚችሉ ኢነርጂዎችን የመጠቀም አቅማችን በጣም ሌስ ነው። ባዮጋዝን ብንመለከት እጅግ በጣም የተጠቀምንበት እንዳልሆነ ይታወቃል በገበሬው ዘንድ ማለት ነው። ምክንያቱም የላይቭ ስቶክ ስላለው ከነሱ በሚወጣው የእዳሪ መጠቀም ይቻላል ማለት ነው። ስለዚህ ባዮጋዝ ኢነርጂን ስንመለከት በዚህ የኮሪደር ልማት ውስጥ በከፍተኛ ሁኔታ በኩሽና አካባቢ ለማብሰያ ሲጠቀሙበት በቪዲዮ እንደተመለከት ነው ማለት ነው። ሌላኛው የሶላር ኢነርጂ። ይህም ሶላር ኢነርጂ እንግዲህ ገጠር አካባቢ ለማብራት እንዲጠቀሙበት፣ ሞባይሎቻቸውን ቻርጅ እንዲያደርጉ፣ ቴሌቪዥን ማየት ቢችሉበት፣ መረጃ ማግኘት እንዲችሉበት በከፍተኛ ሁኔታ አስተዋጽኦ ያደርጉ። ስለዚህ እዚህም የሶላር ኢነርጂን የተመለከትንበት ፓወር ፋርም ኦፕሬት ማድረግ የሚችሉበትን ሁኔታ ተመልክተናል። ሌላኛው ኮሚኒቲ ኤንድ ኖሌጅ ፕራክቲስ ነው። እንግዲህ ገበሬው የራሱ የሆነ ፕራክቲሶች አሉት፣ የራሱ የሆነ ኖሌጆች አሉት። እነኛም ፕራክቲሶች እነኛን ኖሌጆች ወደ ገበሬው በማምጣት ገበሬው የነበረውን ኢንሃንስ በማድረግ ወይም በደንብ ካፓሲቴት በማድረግ ገበሬው ያለውን ሎካል ኖሌጅ መጠቀም እንዲችል እና ሰስተነብል የሆነ ሜቶድ እንዲጠቀም በከፍተኛ ሁኔታ ተመልክተናል ማለት ነው። እንደ አጠቃላይ እንግዲህ ሰስተነብል ፋርሚንግ ብለን የምንለው ኢንቲግሬት ሶይል ኬር ማድረግ አለ። አፈርን የመጠበቅ ስራ መስራት፣ ወተርን ኤፊሽንትሊ መጠቀም መቻል አለ። ባዮዳይቨርሲቲን ኪፕ ማድረግ መቻል አለበት። ኮሚኒቲ በተሻለ ሁኔታ መኖር መቻል አለበት ማለት ነው። ስለዚህ ያንን ሀሳብ በደንብ አድርጎ ይገልጣል ማለት ነው ይሄኛው የገጠር ኮሪደር ልማት። ይሄ እንግዲህ በቀጣይ እያንዳንዱ ማህበረሰብ የራሱን ኃላፊነት ሊወጣ ይገባል ብዬ አስባለሁ። ኢንቨስተሮች ሊሆኑ ይችላሉ፣ ባለሀብቶች ሊሆኑ ይችላሉ፣ 2 ቤት 3 ቤት ሊሆን ይችላል። የግድ ደግሞ በዛ ልክ በተሰራው ልክ በዛ ልክ መሰራት ላይ ይጠበቅበት ይችላል። ግን ከብቶቹን ከራሳቸው ጋር ለይተው አኗኗራቸውን ንጹህ አድርገው መስራት ቢችሉ ገበሬዎች የተሻለ ኑሮ መኖር ይችላሉ፣ የተሻለ ምርት ማምረት ይችላሉ። የተሻለ ዘመናዊነትን አመለካከት እንዲኖራቸው ስለሚያደርግ ለሀገሪቷም ከፍተኛ አስተዋጽኦ፣ ከፍተኛ ኢኮኖሚ በረከት ይዞ ይመጣል ብዬ አስባለሁ። ምክንያቱም አንድ ገበሬ የሚያመርተው ምርት እሱ ጋር ብቻ አይደለም፣ የተሸጠው ማን እንደሚበላው ስለማይታወቅ በከፍተኛ ሁኔታ ዘመናዊነትን አስተሳሰብ ይዞ ከመጣ አንድ ገበሬ የተሻለ ምርት ማምረት ከቻለ ኢኮኖሚ ላይ ከፍተኛ አስተዋጽኦ ያደርጋል ብዬ አስባለሁ። የኔ ሀሳብ ይሄን ይመስላል። የእናንተ ሀሳብ ምን እንደሚመስል ኮሜንት ቦክስ ላይ ያስቀምጡልኝ። አመሰግናለሁ።